ኢትዮጵያ በጥብቅ መከታተል ያለባት አደገኛ ስምምነት ግብጽ ተጋበዘች። Turkey is looking to expand the Mecca Joint Defense Agreement with Saudi Arabia and Pakistan. Turkish President Recep Tayyip Erdogan has reportedly floated Egypt's possible accession, adding the security pact is open to more members in the እጅግ አደገኛ ነው የተባለለት የመካው የሶስት ሀገራት ወታደራዊ ስምምነት ግብጽን ነው የተቀላቀይን ብለዋል። Turkey, Saudi Arabia and Pakistan have already signed a mutual defense pact, and it could be taking shape beyond the three states, with Turkish President Erdogan now saying that Egypt could be next in line. ግብጽምና አሜሪካን ፈርታ መንታ መንገድ ላይ ቆማለች። أن المجال مفتوح أمام دول إقليمية أخرى للانضمام لهذه الاتفاقية ذات በቀጥታ ኢትዮጵያን የሚመለከት የመካ ስምምነት የተባለ አደገኛ ወታደራዊ ስምምነት ብቅ ብሏል። ነገሩ ቀስና ቆየት ብሎ ኢትዮጵያን የሚመለከት አደገኛ ስምምነት በመሆን ብቅ እንዲል ያደረገው የኢትዮጵያን ባላንጣ ግብጽን በግልጽ የጋበዘ መሆኑ ነው። አዲስ ወታደራዊ ስምምነት ግብጽና የተቀላቀይን በማለት በይፋ ጥሪውን አቅርበዋል። ጥሪውን ያቀረቡት የቱርኩ ፕሬዝዳንት ረሲብ ጣይብ ኤርዶጋን ናቸው። ይህ በሶስት ሀገራት በቅርቡ የተፈረመው ራስን በጋራ የመከላከል ስምምነት ወይም ጆይንት ዲፌንስ አግሪመንት የመካው ስምምነት በመባል የሚታወቅ ነው። ሲጀመር ቱርክን፣ ሳውዲንና ፓኪስታንን ብቻ በመስራችነት ይዞ ሳውዲ አረቢያ መካ ላይ የተደረገ ስምምነት ነው። የአንዱ አባል ሀገር ጠላትና ጥቃት አድራሽ የኛም ጠላት ተደርጎ እንዲቆጠር በማድረግ በጋራ እናጠቃዋለን የሚል ጭብጥ የያዘ ስምምነት ነው። የኢትዮጵያ ታሪካዊ ባላንጣ የሆነችው ግብጽ ደግሞ ከሰሞኑ ይፋዊ የተቀላቀይን ጥሪ ደርሷታል። ጥሪ አቅራቢው ደግሞ የቱርኩ ፕሬዝዳንት ረሲብ ጣይብ ኤርዶጋን ናቸው። መሃል ሲኤምሲ ዘመናዊ ኮምፓውንድ መኖሪያ መንደር በካሬ ከ73000 እስከ 98000 ብር ከድሪም ቢልደርስ ሪል ስቴት በ10% ቅድመ ክፍያ ባለ 1 መኝታ 73 ካሬ 720000 ብር ቅድመ ክፍያ፣ ባለ 2 መኝታ 123 ካሬ 1.2 ሚሊዮን ብር ቅድመ ክፍያ፣ ባለ 3 መኝታ ከ136 ካሬ እስከ 192 ካሬ ከ1.3 ሚሊዮን ብር ቅድመ ክፍያ ጀምሮ አዘጋጅተናል። በ2 ዓመት ተኩል የሚረከቡት መኪና ማቆሚያ፣ ስታንድ ባይ ጄኔሬተር፣ መዋኛ ገንዳ፣ የልጆች መጫወቻ አለው። በ2 ዓመት ተኩል የሚረከቡት 100% ለሚከፍሉ 30% ቅናሽ። አሁኑን ይደውሉ። ስልክ 0964 2025 29 ድሪም ቢልደርስ ሪል ስቴት። Turkey is looking to expand the Mecca Joint Defense Agreement with Saudi Arabia and Pakistan. Turkish President Recep Tayyip Erdogan has reportedly floated Egypt's possible accession, adding the security pact is open to more members in the Turkey, Saudi Arabia and Pakistan have already signed a mutual defense pact, and it could be taking shape beyond the three states, with Turkish President Erdogan now saying that Egypt could be next in line. የመካው ስምምነት በኢትዮጵያ በኩል በጥንቃቄ ክትትል ሊደረግበት መሆኑን የሚያመላክት ሆኗል። ይህ ስምምነት የጋራ ራስን የመከላከል ስምምነት ነው። ከሳምንታት በፊት የተፈረመ ወታደራዊ ስምምነትም ነው። ቀደም ብለን ጠቆም ለማድረግ እንደሞከርነው የስምምነቱ አባላት ፓኪስታን፣ ሳውዲ አረቢያና ቱርክ ቢሆኑም በሂደት ግን ሌሎች ሀገራትንም ጭምር እያካተተ ሊሄድ እንደሚችልም ተመላክቷል። ቢቢሲና ሌሎች የመረጃ ምንጮች ጠቆም እንዳደረጉት ከሆነ ደግሞ ኢትዮጵያ ታሪካዊ ባላንጣ የሆነችውን ግብጽን በሂደት በዚሁ አዲሱ የመካው የጋራ ወታደራዊ ስምምነት ህብረት ወይም መካ ጆይንት ዲፌንስ አግሪመንት ውስጥ የማካተት እንቅስቃሴዎች እየታዩ ነው። ኢትዮጵያን የሚመለከተው ወሳኝ ነጥብም የሚመጣው እዚህ ጋር ነው። የመካው የጋራ ስምምነት አንኳር ነጥብ የአንዱ አባል ሀገር ጥቃት የሌላው ሀገር ጥቃት ተደርጎ ስለሚቆጠር ያንን ሀገር በጋራ እንከላከላለን የሚል ነው። ሙሉ በሙሉ ከሰሜን አትላንቲክ ጦር ቃል ኪዳን ወይም ኔቶ 5ኛው አንቀጽ ላይ ቃል በቃል ተቀርቶ የተወሰደ ሐሳብ ሆኖ ይታያል። An attack on one member can be treated as an attack on all. This principle is known as Article 5. ለጊዜው የመካውን ስምምነት የተፈራረሙት ሳውዲ አረቢያ፣ ቱርክና ፓኪስታን በመሆናቸው በአንዳችን ላይ የሚደርስ ጥቃት በሶስታችንም ላይ እንደደረሰ በመቁጠር የጋራ መከላከል እናደርጋለን፣ ግብጽምና የተቀላቀይን የተባለችው በዚሁ ስብስብ ውስጥ ነው ሲሉም በስምምነቱ ወቅት አውጀዋል። የኔቶ ግልባጭ ማለት ይህ ነው። Saudi Arabia signs a defense agreement with Turkey and Pakistan, saying an attack on one of them would be seen as an attack on all three. ለጊዜው የዚህ ወታደራዊ ህብረት መስራች የሆኑት ሳውዲ አረቢያ፣ ቱርክና ፓኪስታን ሲሆኑ ሌሎች ሀገራት ይህንን ወታደራዊ ጥምረትን እየተቀላቀሉ እንዲሄዱ ክፍት ከመደረጉም ባሻገር
አንዳንድ ተቀላቀሉን የሚል ይዘት ያለው የውስጥ ለውስጥ ቅስቀሳዎች መጀመራቸውንም ዘገባዎች እያመለከቱ ይገኛሉ። ይኸው ጥሪ ከደረሳቸው ሀገራት መካከልም አንዷ ግብጽ መሆኗን የቢቢሲ ዘገባ አመላክቷል። ኢትዮጵያን ታሳቢ ባደረገ መልኩ አንድ ጊዜ ቀይ ባህር ብረት፣ ሌላ ጊዜ አባይ ተፋሰስ የምትለው ግብጽ በዚህ የኔቶ ቅርጽ ካለው የመካው የጋራ መከላከል ወታደራዊ ብረት ውስጥ የምትገባ ከሆነ ጉዳዩ ከኢትዮጵያ ጋር በተያያዘም ብዙ ሊያስብል የሚችል ነው። አንድ የዚህ ወታደራዊ ብረት ውስጥ ያለ ሀገር ከሌሎች ሀገራት ጋር ጦርነት ውስጥ ቢገባ ጥቃቱን እንደ ራሳችን ጥቃት ወስደን በጋራ እንከላከላለን የሚለው ነጥብ አንድ ቀን ከኢትዮጵያ ጋር ልፋለም እችላለሁ በማለት ኢትዮጵያ ላይ ዛቻን ለምታሰማው ግብጽ የሚመች ነው። በእርግጥ እስካሁን ባለው ሁኔታ ግብጽ በሶስቱ ሀገራት ተመስርቶ ወደፊት እየሰፋ ይሄዳል በተባለው የመካው ወታደራዊ ህብረት ውስጥ የለችበትም ማለት ግን አትኖርበትም ማለት አይደለም። ስምምነቱ ከተፈረመ በኋላ የቱርክ የውጭ ጉዳይ ሚኒስትር ሃካን ፊዳን ግብጽ ተፈጥሯዊ አጋር እንደሆነችና ልትቀላቀል እንደምትችል መጠቆማቸውን የዛሬው የቢቢሲ ዘገባ አመላክቷል። የግብጽ የውጭ ጉዳይ ሚኒስትር ባድር አብድላቲ ካይሮ ስምምነቱን በጥንቃቄ እየተመለከተችው ነው ማለታቸውንም ዘገባው አክሏል። ሆኖም ዘግየት ብሎ የቅርብ መረጃዎች ግብጽ ይህንኑ የኔቶ ቅርጽ ያለውን የጋራ ወታደራዊ ጥምረት ለመቀላቀል መንገድ ላይ መሆኗን ፍንጭ ሰጥተዋል። As Egypt signaled it is moving closer to a new regional defense alliance. Egyptian Foreign Minister Badr Abdelati said on Thursday that Egypt is, in his words, engaging with a defense pact recently signed by Turkey, Saudi Arabia and Pakistan. ግብጽ የአዲስ ወታደራዊ ጥምረት አባል መሆን አለባት በማለት ወጥራና ጥብቃ የያዘችው ቱርክ ናት። ቱርክ ከዚሁ ጋር በተያያዘም ግብጽን ለማግባባት የውጭ ጉዳይ ሚኒስትሯን ሃካን ፊዳንን ካይሮ እስከ መላክም ደርሳለች። ግብጽ በውጭ ጉዳይ ሚኒስትሯ ባድር አብድላቲ በኩልም ይህንን ወታደራዊ ጥምረት የመቀላቀል ፍላጎት ያላት መሆኑንም የገለጸችው በዚሁ ወቅት ነበር። كل من الأطراف الرباعي سواء المملكة العربية السعودية الشقيقة أو مع دولة በእርግጥ ይህ ወታደራዊ ህብረት በአሜሪካና እስራኤል በኩል በቀላሉ የሚታይ እንዳልሆነ ይነገራል። አሜሪካ እንደዚህ አይነቱን በኔቶ አምሳያ የተቀረጸውን ወታደራዊ ህብረት አትፈልገው፣ በሂደት አደጋ ሊያስከትል ይችላል የሚለው ስጋት ያላት መሆኑንም ተንታኞች ሲያሳስቡ ቆይተዋል። የነዳጅ ረብጣ ዶላርን ያከማቸችው ሳዑዲ አረቢያ ከኒኩሌር ታጣቂዋ ፓኪስታን ጋር እንደዚሁም በአውሮፓ ምድር በወታደራዊ ቴክኖሎጂዎቿ በፍጥነት እያደገች ያለችው ቱርክ ህብረት በተለይ ለእስራኤል ፈጽሞ የሚዋጥ አይደለም። አሜሪካ ደግሞ የእስራኤል ጥብቅ አጋር ናት። አሜሪካ በመካከለኛው ምስራቅ የእስራኤልን ወታደራዊ ሚዛን የሚያዛባ የኃይል አደረጃጀት እንዲፈጠር አትፈልግም። የዘመናት የእስራኤል ባላንጣ የሆነችውና አሁንም ቢሆን አድፍጣ የምትገኘው ግብጽ በእንደዚህ አይነቱ ከረር ባለ ወታደራዊ ህብረት ውስጥ እንድትገባ አሜሪካ እንደማትፈልግ እየተተነተነ ይገኛል። ከዚህ አንጻር እዚያው ኃያላኑ በሚያደርጉት ፍትጊያ ኢትዮጵያ እፎይታን የምታገኝ ይሆናል። ቢቢሲ በዘገባው የምክር ቤት አባል የሆኑት አህመድ አቡዱህ በፕሬዝዳንት አብዱልፈታህ አልሲሲ ዘመን ግብጽ ከሌሎች ሀገራት ጋር ባላት ግንኙነት ላይ አሉታዊ ተጽዕኖ ሊያሳድር ስለሚችል በእንደዚህ አይነት ጥምረት ውስጥ ለመሳተፍ ጥንቃቄ ታደርጋለች ማለታቸውንም አስፍረዋል። የተባበሩት አረብ ኤምሬትስና ሳውዲ አረቢያ የቀጠናው ባላንጣ ናቸው። ቱርክና ግሪክ ምንም እንኳን ሁለቱም የኔቶ አባል ሀገራት ቢሆኑም በአይነ ቁራኛ የሚተያዩ ሀገራት ናቸው። አሁን አዲሱን ወታደራዊ ስምምነት በመስራችነት የፈረመችው ህንድና ፓኪስታን ደመኛ ጠላቶች ናቸው። እናም አንድ ሀገር አዲሱን ወታደራዊ ህብረት ሊቀላቀል ሲነሳ ከሌሎች ባላንጣ ከሆኑ ሀገራት ጋር ያሉትን ግንኙነት ጭምር ታሳቢ ማድረግ ግድ የሚል ይሆናል። በእርግጥ አንዳንዶቹ ይህንን ጥምረት የአሜሪካ ጠላት ከሆነችው ኢራን አንጻርም ተመልከቱት እያሉ ይገኛሉ። ይህ አባባል ግን የሚያስኬድ አይመስልም። ከፈራሚዎቹ ሀገራት መካከል የኢራን ቀንደኛ ጠላት የሆነችው ሳውዲ አረቢያ ብቻ ናት። ቱርክ የኢራን ወዳጅ ባትሆንም እንኳን ጠላት ተደርጋ የምትወሰድ ሀገር አይደለችም። ፓኪስታን ደግሞ እንደውም በኢራን የምትታመን ጥብቅ ወዳጅ ሀገር ናት። ከአሜሪካ ጋር በነበሩት ድርድሮችም ኢራን ፓኪስታንን በታማኝ አደራዳሪነት እንደመረጠች የሚታወስ ነው። ፈራሚዎቹ ከኢራን ጋር የሚዋሰኑ ሁለት የሱኒ ሙስሊሞች የሚበዙባቸው ሀገራት ቱርክና ፓኪስታን እንዲሁም የኢራን ቀጠናዊ ተገዳዳሪ ሳውዲ አረቢያ መሆናቸው በአንዳንድ ሰዎች በተለይም ኢራናውያን ኢራንን ለመክበብ እንደተደረገ እርምጃ ተርጉሞታል የሚለው ትንታኔ ብዙም ሚዛን የሚደፋው ነው አልታየም። በዚህ ጉዳይ ኢራን ምላሽ ሰጥታበታለች። ይህ ወታደራዊ ህብረት ፈጽሞ እኔን የሚያሳስበኝና የሚያስጨንቀኝ አይደለም ስትልም በይፋ አስታውቃለች። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባጋይ በሰጡት ጋዜጣዊ መግለጫ ይህ ስምምነት ከኢራን ጋር የተያያዘ ነው ብለን የምንጨነቅበት ምንም ምክንያት የለም ብለዋል። በምትኩ ሶስቱ ሀገራት በአሜሪካ የደህንነት ዋስትናዎች ላይ መተማመን እንደማይችሉ ድምዳሜ ላይ መድረሳቸውን የሚያሳይ ምልክት ነው ሲሉም የኢራን ስጋት የተባለውን አጣጥለውታል። ግብጽ በዚህ ጥምረት ውስጥ መቀላቀል ከኢራን፣ ከእስራኤል፣ ከተባበሩት አረብ ኤምሬትስ፣ ከግሪክ፣ ከቆጵሮስና ከህንድ ጋር ያላትን ግንኙነት እንዳያፈርስባት ትሰጋለች በማለትም አህመድ አቡዱህ ለቢቢሲ ተናግረዋል። ነገሮቹ እንዲህ በቀላሉ የሚታዩ አይደሉም። ብዙ መጠላለፎች የሚታይባቸው ናቸው።
የኔቶ አባል ሀገር የሆነችው አውሮፓዊቷ ቱርክ አሁን ደግሞ የኔቶ ቅርጽ ካለው ነገር ግን በራሱ በኔቶ አባል ሀገራት በአይነ ቁራኛ የሚታይን ሌላ ተመሳሳይ ወታደራዊ ህብረትን መስርታለች። ይህንኑ የመካውን ስምምነት የተወሳሰበና አደጋ ነው የሚያስብለውም እዚህ ነጥብ ላይ ጭምር ነው። በስምምነቱ መሰረት ከሶስቱ ሀገራት በአንዱ ላይ የሚፈጸም ጥቃት በሁሉም ላይ እንደተሰነዘረ ይቆጠራል። የቱርክ የውጭ ጉዳይ ሚኒስትር ሃካን ፊዳን ይህንን ቁርጠኝነት ከኔቶ የጋራ መከላከያ አንቀጽ 5 ጋር በማነጻጸር በቴክኒክ ደረጃ ተመሳሳይ ናቸው ሲሉም የአትላንቲክ ምክር ቤት አባል የሆኑት አሊሰን ማይነር በዚህ ይስማማሉ። ለቢቢሲ በሰጡት ቃለ ምልልስ ላይ የሶስቱ ሀገራት ተለዋዋጭና አንዳንድ ጊዜ የማይጣጣም ፍላጎትና ስልትን ከግምት ውስጥ በማስገባት ይህ ጥምረት እንደ ኔቶ ለተለያዩ ቀውሶች ሁሉን አቀፍና ሙሉ በሙሉ የተቀናጀ ወታደራዊ ምላሽ ይሰጣል ማለት አይቻልም ብለዋል። አንዳንድ ተንታኞች የመካ ስምምነትን በመካከለኛው ምስራቅ በአሜሪካና በኢራን ጦርነት ወቅት ለተፈጠረው ግጭት ምላሽ እንደሆነ አድርገው ይመለከቱታል። አሁን ባለው ሁኔታ በእርግጥ ግብጽ ይህንኑ የኔቶ ቅርጽ ያለውን ወታደራዊ ህብረት ብትቀላቀል ጥቅሙና ጉዳቱ ምንድነው በሚለው ዙሪያ ራሳቸው ግብጻውያን በተለያዩ ሚዲያዎቻቸው እየተነጋገሩበት ይገኛሉ። انا ما اعرفش اي حاجه بس خلوني اسال واطرح الاسئله على ضيوفي وضيوفكم الدكتور عايد المناع الاكاديمي والمحلل السياسي. دكتور عايد اهلا بحضرتك. የግብጻውያኑ ጥብቅ ውይይት ከግብጽ ብሔራዊ ጥቅምና ከቀጠናው ጂኦፖለቲካ አንጻር አንድ በአንድ እየተተነተነ ይገኛል። ወደፊት የሚሆነውን ደግሞ ጊዜው ራሱ እየገለጸው ሲሄድ ማየት ነው።